አንዳንድ ጦርነቶችን ዳዊት በዊዝደም ነው የሚያሸንፋቸው በትግል አይደለም የሚያሸንፋቸው አንዳንድ ጦርነቶችን ይሄንን በእግዚአብሔር ጥበብ ነው ድል የምነሳው ይላል He says that I'm victorious through the wisdom of God. ከዛ ሁለተኛው ማንን ነው የሚለው ኤልያና ሁለተኛው ኤልያና ማለት የእግዚአብሔር እርዳታ ማለት ነው ወይም የእግዚአብሔር ጣልቃ ገብነት ማለት ነው አንዳንድ ጦርነቶች ላይፉ ላይ ሲመጡ ባምሮ እንደማያልፋቸው የገባው ሰዓት የእግዚአብሔርን ጣልቃ ገብነት ነው የሚጠራው ሶስተኛ ሻማህ ነው ሻማህ ማለት የእግዚአብሔር መገኘት ማለት ነው ወይም የእግዚአብሔር አብሮን ጀሆቫ ሻማ ስንል እግዚአብሔር እዚህ ያለ ነው አንዳንድ ጦርነቶችን ዳዊት ሳይዋጋቸው ከእግዚአብሔር መገኘት የተነሳ ነው የሚወርቁት ለዛ ነው ባጠገብ ስንት ይወርቃሉ ሲወርቁ አላያችሁ መገኘት ግን ጥሏቸዋል Because of the presence they fall down. መገኘት ጥሏቸዋል ዳዊት ለእያንዳንዱ ጦርነት የሚጠቀምባቸው መሳሪያዎች አሉት ለእያንዳንዱ ጦርነት David has a different weapon for every battle. የጎልያድን ወንድም ለመቅጠም ሲያስብ Goliath's brother. ኢያቡስቴን አላከው He didn't send ሻማህን አላከው He didn't send Yoav. ማንንም አላከም He didn't send anyone. የላከው ኤልሃናንን ነው He sent Eliana. ምን ማለት እንደሆነ ልንገራችሁ This is what it means. ለሄሚ ማለት ዳቦ ማለት ነው Lehemi means bread. የትኛውም ስፍራ ላይ የፋይናንስ ጥያቄ ሲነሳ Anytime there's a financial question, ዳዊት የላከው ኤልሃናንን ነው David sent Elhana. ሃናን ማለት ምህረት ማለት ነው Hanan ኤል means ማለት mercy. እግዚአብሔር ማለት ነው El የትኛውም means የፋይናንስ ጥያቄ ላይ ዳዊት ጣልቃ የሚያስገባው የእግዚአብሔር ምህረት ነው So in any financial የትኛውም ፋይናንሻል ጉዳዩ ላይ ጥያቄ ሲነሳበት ይሄኛውን ምህረት ነው የሚያሸንፈው ይላል He says that it's mercy that's going to win. ህይወት ላለው በሙሉ መልካምን ምን ትላለህ ታጠግባለህ አሁን የሚበላ የለም የሚያስፈልግ የእግዚአብሔር እጅ መከፈት ነው እጅ ላይ ምንም ነገር ከሌለ ነገ የሚባለው ቀን ውስጥ የሚያስገባ ምንም ነገር ከሌለ እናት ለጉርሻ እጇ እንደምታነሳ የእግዚአብሔር እጅ ላንተ ጉዳይ መነሳት አለበት ምህረት ነው ግን ያንን የሚያደርግላችሁ But it's mercy that does that. ምህረት ያንን ያደርግላችኋል It's mercy that does that. የእግዚአብሔር ምህረት ብለን ስናወራ When we say God's mercy, እያወራን ያለነው ማህፀን ውስጥ ስላለ ልጅ ነው we're talking about a child in the womb. በራሱ አቅም የለውም ወጥቶ መብላት አይችልም He doesn't have strength for himself. መጠጣት አይችልም He can't drink for himself. የሆነ ነገር ለማድረግ የእናቱ እርዳታ To ያስፈልገዋል do something, he needs the help of the mother. የእናቱ እርዳታ He ያስፈልገዋል needs the help of the mother. እግዚአብሔር ምህረት ብሎ ሲያወራ ስለዚህ ነው የሚያወራ When God is speaking about ነገ mercy, የሚባለው ቀን ለመምጣት ነገ የሚባለው ቀን እንዳይመጣ አሁን ሞት ነው እየተመኘ ያለው it's your wishing for your death. ነገ የሚባለው ቀን እንዲመጣ እግዚአብሔር እጁን ማንሳት አለበት But for tomorrow, God must open his hands. ብራካቶሎቦሳቴ ዳዊት በየትኛውም ጦርነት ውስጥ David in any war የሚጠቀምባቸው that he uses, 37 ተዋጊ ሰዎች አሉት there are 37 fighters or warriors. በየትኛውም ጦርነት ውስጥ ተሸንፈው ያውቁ In any war, they've never been lost. የትኛውም ጦርነት ውስጥ ብትከታቸው አሸንፈው ነው የመጡት They're always victorious in any war. እና ዳዊት David, የትኛውም ጦርነት ሲገጥም when he's in any war, ይሄኛውን ልጠቀም ያኛውን ይላቸዋል he asks, which one should I use? የትኛውንም ጦርነት ግን ከ37ቱ ባንዱ ያሸንፈዋል But any war, he will win. ዳዊት David, የጎልያድን ወንድም the brother of Goliath, ሌሚ brother of Goliath, Lemi, የሚገጥመውን ሰዎች ከ37 ሰዎች መካከል ሲመርጥ when he chooses someone from the 37, የመረጠው ኤልሃናንን ነው he chose Elhanan. because የጎልያድን ወንድም ሌሚን ከኤልሃናን ውጭ ማንም ሊያሸንፈው አይችልም Because no one can defeat Goliath except for Elhanan. ዳዊት ለእያንዳንዱ ጦርነት David at any war, ያዘጋጃቸው 37 መሳሪያዎች አሉት there are 37 weapons. በእነዚህ 37 መሳሪያዎች Through these 37 weapons, ሁሉንም አይነት ጦርነት ያሸንፋል he can defeat any kind of battle. የችግሮቹን ባያቸው ቁጥር So anytime he faces it, ይሄኛው ወታደር ነው የሚያሸንፈው ብሎ ይሄኛው መሳሪያ ይልካል he says that he chooses a soldier and they will win, ሌላኛው ሲመጣ ሌላኛውን ይልካል and one for the other. ሁለተኛ ሳሙኤል ምዕራፍ 23 እንክፈቱ 2 Samuel chapter 23, ቁጥር 8 verse 8. ቁጥር 8 ሁለተኛ ሳሙኤል ምዕራፍ 23 ቁጥር 8 የዳዊት ኃያላን ስም የዳዊት ኃያላን ስም 37 ናቸው ይህ ነው ያለቆች አለቃ የሆነ ከነናዊው ኢያቡስቴ ነበር እርሱም ጦሩን አንስቶ 800 ያህል በአንድ ጊዜ ገደለ 800 ያክል በአንድ ጊዜ ገደለ ከእርሱም በኋላ የሃያዊው የዱድ ልጅ ኤልያን ነበረ ከዛም ኤልያን ነበረ ለሰልፍ የተሰበሰቡትን ፊሊስጤማውያንን በተገዳደሩ ጊዜ ከዳዊት ጋር ከሶስቱ ኃያላን አንዱ እርሱ ነበር የእስራኤልም ሰዎች ተመለሱ በደንብ ስሙ የመጀመሪያው ዳዊትን 800 ሰው ገደለ ያለው ማን ነው The first person who killed 800 people, ኢያቡስቴ ማን ከነናዊ ኢያቡስቴ ማለት የእግዚአብሔር ጥበብ ማለት ነው
Boshabeth means the wisdom of God. ሶ አንዳንድ ጦርነቶችን ዳዊት በዊዝደም ነው የሚያሸንፋቸው፣ በትግል አይደለም የሚያሸንፋቸው። ሶ አንዳንድ ጦርነቶችን ይሄንን በእግዚአብሔር ጥበብ ነው ድል የምነሳው ይላል። He says that I'm victorious through the wisdom of God. ከዛ ሁለተኛው ማንን ነው የሚለው? ኤልያናን። ሁለተኛው ኤልያና ማለት የእግዚአብሔር እርዳታ ማለት ነው። Eliana means ወይም የእግዚአብሔር ጣልቃ ገብነት ማለት ነው። ሶ አንዳንድ ጦርነቶች ላይፉ ላይ ሲመጡ በአእምሮ እንደማያልፋቸው የገባው ሰዓት የእግዚአብሔርን ጣልቃ ገብነት ነው የሚጠራው። ሶስተኛ ሻማ ነው። ሻማ ማለት የእግዚአብሔር መገኘት ማለት ነው። ወይም የእግዚአብሔር አብሮን ጀሆቫ ሻማ ስንል እግዚአብሔር እዚህ ያለ እያለ ነው። ሶ አንዳንድ ጦርነቶችን ዳዊት ሳይዋጋቸው ከእግዚአብሔር መገኘት የተነሳ ነው የሚወድቁት። ለዛ ነው ባጠገብህ ስንት ይወድቃሉ? ሲወድቁ አላየሃቸው፣ መገኘት ግን ጥሏቸዋል። because of the presence they fall down. መገኘት ጥሏቸዋል። ሶ ዳዊት ለእያንዳንዱ ጦርነት የሚጠቀምባቸው መሳሪያዎች አሉት። ለእያንዳንዱ ጦርነት David has a different weapon for every battle. ሶ የጎልያድን ወንድም ለመቅጠም ሲያስብ So to defeat Goliath's brother, ኢያቡስቴን አላከው፣ he didn't send ሻማህን አላከው፣ he didn't send Yom, ማንንም አላከም። he didn't send anyone. የላከው ኤልሃናንን ነው። He sent Eliana. ምን ማለት እንደሆነ ልንገራችሁ። This is what it means. ለሄሚ ማለት ዳቦ ማለት ነው። Lehemi means bread. የትኛውም ስፍራ ላይ የፋይናንስ ጥያቄ ሲነሳ Anytime there's a financial question, ዳዊት የላከው ኤልሃናንን ነው። David sent Elhana. ሃናን ማለት ምህረት ማለት ነው። Hanan ኤል means ማለት mercy. እግዚአብሔር ማለት ነው። El የትኛውም means የፋይናንስ ጥያቄ ላይ ዳዊት ጣልቃ የሚያስገባው የእግዚአብሔር ምህረት ነው። So in any financial የትኛውም ፋይናንሻል ጉዳዩ ላይ ጥያቄ ሲነሳበት ይሄኛውን ምህረት ነው የሚያሸንፈው ይላል። he says that it's mercy that's going to win. የሰማሽን ሰው ለሄሚን ለማሸነፍ ሲነሳ When he wants to win through Lehemi, ኤልሃናንን ሂድና ግጠመዋለሁ። he says that go and defeat ቢኮዝ Elhanan. በላይፋችሁ ላይ የትኛውንም የዳቦ ጥያቄ ሊያሸንፍላችሁ የሚችለው ትልቁ መሳሪያ የእግዚአብሔር ምህረት ነው። It's the God's mercy that's going to defeat the poverty in your ሰው life. ኤልሃናንን ላከው። He sent Elhanan. በደንብ ስም። የእግዚአብሔር ምህረት God's mercy, በሂብሩ ስትጽፉት when you write it in Hebrew, ምን አይነት ትርጉም እንደሚሰጣችሁ ልንገራችሁ። this is the meaning. ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔር ምህረት በሂብሩ ሲጻፍ When it's God's mercy in Hebrew, የእግዚአብሔር ምህረት በሂብሩ ሲጻፍ when you write God's mercy in Hebrew, ማህፀን የሚል ትርጉም ነው የሚሰጠው። it gives the answer of womb. ሶ የእግዚአብሔር ምህረት ብለን አንድ ሂብራዊ ስትነግረው If you tell a Hebrew God's mercy, ስለ ማህፀን ነው ትዝ የሚለው። he's going to remember the womb. ለዛ ነው ከልጅነት ከማህፀን ጀምሮ ተሸከምኩሽ፣ የእግዚአብሔርን ቃሎች ዋቸው ራራሁልሽ፣ ከማህፀን ጀምሮ እንትን አልኩሽ። ምህረት ከማህፀን ጋር ነው የሚገናኘው። Mercy is connected with the womb. ሶ የፋይናንስ ጥያቄ ሲነሳበት ዳዊት Whenever there's a financial question, የእግዚአብሔርን ምህረት ጣልቃ ያስገባል። it's God's mercy that he puts. የእግዚአብሔርን ምህረት ጣልቃ ያስገባል። It's God's mercy that የእግዚአብሔርን ምህረት ጣልቃ ያስገባል። he intervenes God's mercy. ለምን የእግዚአብሔርን ምህረት ጣልቃ እንደሚያስገባ ልንገራችሁ። Let me tell you why he intervenes God's ዋይ mercy. ለምን የእግዚአብሔር ምህረት በማህፀን እንደተመሰለ ልንገራችሁ። Let me tell you why it's connected to the womb. አንድ ሴት One woman, በማህፀን ልጅ ከያዘች she has a baby in her womb. የመጀመሪያ ስሯ Her first thing to do ያንን ልጅ መጠበቅ ነው። is to protect that. የእግዚአብሔር ምህረት የሚያደርግላችሁ የመጀመሪያ ስራ ያንን ነው። That's what God's mercy does. ከየትኛውም ላይፋችሁ ላይ ከሚመጣ ነገር በሙሉ ይጠብቃችኋል። Protects you from anything that comes to your life. የምትለብሰው ልብስ ይቀየራል። ቢኮዝ ልጅ አለ እሷ ውስጥ። How she dresses changes because of the baby. ያን ሁሉ የሚያስቀይራት ለልጁ ያላት ፍቅር ነው። That she changes everything because she loves that baby. የእግዚአብሔር ምህረት ጋር ስትመጡ When you come to God's mercy, ለእናንተ ሲል ህጎችን ይቀይርላችኋል። just for you, he will change laws. አይቻልም የሚባሉ ነገሮችን ለእናንተ ሲል He ያደርግላችኋል። will do the impossible for you. ሮንግ ነገር እየሰራችሁ ይባርካችኋል። Even though you do wrong, he will መጽሐፍ bless ቅዱስ you. ከክፉ ስራቸው እየመለሰ ይባርካችኋል ይላል። Bible says he will put ሰዎች you back. አይተው ጥለው ሲሄዱ ናው እንደዛ የሚባል ነገር የለም። ቢኮዝ When ምህረት ነው። አሁን ጉዳዩ ምህረት ነው። now it's about mercy. የእግዚአብሔር ምህረት ያንን ነው የሚያደርገው። That's what God's mercy ልክ አንድ does. ሴት ማህፀኗ ውስጥ ልጅ ስትሸከም When a woman conceives a baby, ጫማዋ ይቀየራል፣ her shoes, ልብሷ ይቀየራል፣ her clothes is changed. አካሄዷ ይቀየራል። How she walks ህዝብ changes. የሰበሰበበት ስፍራ ላይ አታገኛትም። You can't find her in many people. ኤቭሪቲንግ የእሷ የሚቀየረው Everything changes ከተሸከመችው የተነሳ ነው። because of the baby she carries. ለተሸከመችው ስትል Because of what she carries, የምትገባበትን ኢንቫይሮንመንት ትቀይራለች። she changes the environment she ብዙ involved ነገሮችን in. ትቀይራለች። She changes many ቢኮዝ things. እንደዛ ነው የተሸከመችው። Because that's how. የእግዚአብሔር ምህረት ስንል ብለን ስናወራ When we say God's mercy, አንድ እናት ልጇን በማህፀን እንደምትሸከም it's like a woman እንደዛ conceiving. ተሸክሞናል እያለ ነው። Just like ለእኛ that. ሲል አትሞስፌሩን ይቀይረዋል፣ ኢንቫይሮንመንቱን ይቀይረዋል። Just for us, he will change the environment. ለእናንተ ሲል ሁኔታውን ይቀይረዋል። Just because of አልመስል us. ያለውን ነገር He ይቀይረዋል። will change it. ለእናንተ ሲል Just for you. ለእናንተ ሲል Just for your sake. ሶ ይሄንን የፋይናንስ ጥያቄ አለ ዳዊት።
David has this financial question. ሊውጠን የመጣው It says it's going to consume us. ሊገለን የመጣው It's going to kill us. ህዝብ ሊጨርስ የመጣው It's going to finish ይሄንን us. የምናመልጠው አለ But how we're going to ልክ pass, እንደዛ ህፃን ልጅ just like that baby, በእናቱ ማህፀን ተሸሽጎ እንደሚያልፈው just like in the womb, በእግዚአብሔር ውስጥ እንደዛ ስንሆን ነው አለ። we'll be inside ሶ God. ለዚህ ጉዳይ ምህረት ነው የሚያስፈልገን So አለ። we need mercy for this. ምህረት አሁን ያላችሁበትን ሲዝን ሲያሳልፋችሁ ያለው I see the mercy of God helping you pass this የእግዚአብሔር season. ምህረት አሁን ያላችሁበትን ሲዝን ሲቀይረው ያለው አሁን ያላችሁበትን ሲዝን ሲቀይረው ያለው ቁጭ በሉ ፕራካቶሎቦስ ሳዴ ጄሌብሬዲያ ክራዶስ ሳካቴ የሰማችሁ ነው። Are you listening? ሶ ምህረት ይሄንን ለህሚን አለ ዳዊት። This lambing, David said, ዳቦ ማለት ነው ለህሚን ማለት it means bread. የፋይናንስ ጥያቄ ነው። He had a financial question. የዳቦ ጥያቄ አለባቸው። Yeah, they have a question of bread. ረሃብ እየተፈጠረ ነው። There's famine between them. ገደልኳችሁ እያላቸው ነው። It's saying, I defeated you. ይሄንን አለ ዳዊት። David said, እጃችን ላይ ምንም ነገር ስለሌለ ልናሸንፈው አንችልም። because we have nothing, we can't defeat it. ኤልሃናን የታለ አለ። Where is Elhanan? ኤልሃናን የታለ? Where is Elhanan? የእግዚአብሔር ምህረት የታለ አለ። Where is God's ሂድና mercy? ግጠመው አለው። He said, go and defeat him. በደንብ ስም ጎልያድንም የጎልያድንም ወንድም የገደላቸው ኤልሃናን ነው፣ ዳዊት አይደለም። Elhanan is the one who defeated ለዛ Goliath and his መጀመሪያ brother. ያነበብኩላችሁ ስፍራ ላይ የጌትን ሰው ጎልያድን ማን ገደለ ይላል። ኤልሃናን። The first place I read, it says that ሁለቱንም Elhanan defeated የገደላቸው Goliath. ማን ነው? የእግዚአብሔር ምህረት ነው። ጎልያድም የመጣው ባሪያ ሊያደርጋችሁ ከዚህ ሲዝን የሚያሳልፈን አሉ ምህረት ብቻ ነው። It's only mercy. ባሪያ ሊያደርገን to us. ከመጣው ችግር ባሪያ ሊያደርገን ሊውጠን ከመጣው ችግር ሊያሳልፈን የሚችል ማን? ኤልሃናን ብቻ ነው። From what wants to enslave us, it's only Elhanan. ሶ ለሄሚን ገጠመው። So Lehemi fought him. ለሄሚን ገጠመው። Lehemi fought him. ለሄሚ እሱ ፊት In front of him, አቅም ኑሮት ሊቆም አልቻለም። he didn't have any energy to fight. አሁን የእግዚአብሔር ምህረት አፍተር ዛት በላይፋችሁ ላይ በኃይል ይለቀቃል። God's mercy is going to be released in your life. ለሄሚ አይነት ጥያቄዎች For the questions like Lehemi, በፊታችሁ መቆም አይችሉም። they can't stand in front ምህረቱ of you. ያደቃችኋል። The mercy will ምህረቱ defeat them. ያደቃችኋል። His mercy will ምህረቱ defeat them. ያደቃችኋል። His mercy will ቁጭ crush በሉ። them. በላይፋችሁ ላይ In your life, ነገ ባልመጣ ብለው ያስመኟችሁ ቀናቶች ነበሩ። there are days you wish they weren't there. ተኝታችሁ አልጋ ላይ ውሰደኝ ብላችሁ ያጸለያችሁ ፕሮብሌም ነበር። There are days you wanted to die in your bed. እነዛ ሁሉ የተላለፋችኋቸው በኤልሃናን የተነሳ ነው። But all those days you passed them because of ኤልሃናን Elhanan. መጥቶ ጣልቃ ሲገባ የእግዚአብሔር ምህረት መጥቶ ጣልቃ ሲገባ When Elhanan is in between, ትናንትና የተባሉ ቀኖች ተረሳው ናው እንደ ታሪክ ነው የምታወሯቸው። now you think of them as the story. ናው እንደ ታሪክ ነው Now የምታስቧቸው። they're like a story. ሞት ብሞት ይሻላል ያላችሁበትን ቀን ናው ትረግሙታላችሁ። Now እንድትረግሙት ያረጋችሁ የእግዚአብሔር ምህረት ነው። it's God's mercy. በረምዝ ትናንትና በተባለው ቀናችሁና በእናንተ መካከል ዛሬ የሚባለው ቀን አይደለም ጣልቃ የገባው። ጣልቃ የገባው የእግዚአብሔር ምህረት ነው። ዛሬ የሚባለውን ቀን ላይፋችሁ ላይ ያመጣው ምህረት ነው። It's God's mercy that intervened. ሃሎ Yes. ሶ ዳዊት የፋይናንስ ጥያቄ ሲነሳ When David was facing a financial ኤልሃናን problem, የታለ ይላል። he asked, where is Elhanan? በረምዝ ዳዊት 37 ጦረኛ ሰዎች አሉት፣ ኃያል ጦረኞች። David has 37 mighty warriors. ከነዚህ ውጭ ምንም ነገር አይፈልግም። He doesn't want anything else. ለየትኛውም ጦርነት ብቁ ናቸው። For any battle, they're fit. በሂብሪው In Hebrew, 37 ማለት 37 means, መለኮታዊ ፍጽምና ማለት ነው። it means divine perfection. የሶስትና የሰባት ቁጥር ተጋጥሞች ነው። 3 ማለት በሂብሪው ጋድን ነው ሪፕሬዘንት የሚያደርገው፣ 7 ደግሞ ፍጽምናን ነው። 3 represents God and 7 represents perfection. ዳዊት የትኛውም ጦርነትን ለመጨረሽ እነዚህ በቂ ናቸው አለ። So for David to face የእግዚአብሔር any ምሕረት፣ battle, የእግዚአብሔር ጣልቃ ገብነት፣ የእግዚአብሔር እርዳታ እነዚህ ምንድን ናቸው? በቂ ናቸው። the mercies and interventions of God are enough. ለሁሉም ጦርነቶች የሚመዘው ካርድ አለ ዳዊት። So for every battle, there's a card that ለሁሉም ጦርነቶች እነዛ ካርዶች ይመዘዛሉ። he puts cards out for every battle. የፋይናንስ ጉዳይ ሲመጣ When it's finance, ዳዊት ትዝ የሚለው ማን ነው? ኤልሃናን። David remembers Elhanan. ዛሬ እግዚአብሔር ምሕረት Today, God's mercy, በእናንተ ጉዳይ ላይ ጣልቃ እንዲገባ ጸልያል። I pray that intervenes in your life. በእናንተ ጉዳይ ላይ ጣልቃ እንዲገባ ጸልያል። I pray it intervenes in your life. በእናንተ ጉዳይ ላይ ጣልቃ እንዲገባ ጸልያል። Amen. በእናንተ ጉዳይ ላይ ጣልቃ እንዲገባ ጸልያል። Amen. ቁጭ በሉ። ሶ አንድ ሂብራዊ አማኝ One Hebrew that's a believer, የእግዚአብሔርን ምሕረት ሲያስብ እንደዚህ ነው የሚያስበው። this is what he thinks of God's mercy. እርጉዝ ሴት ልጅ ትዝ የምትለው He thinks of a pregnant woman. በደንብ ስን ማህፀን ውስጥ ያለው ልጅ The son in the womb, የሰማችሁ ነው። ማህፀን ውስጥ ያለው ልጅ the child in the womb, ምግብ ካልበላ ይሞታል። if he doesn't have food, he's going to እነ die. ዳዊት የመጣባቸው ችግር ያ ነው።
And David was facing this problem. የዳቦ ችግር ነው የመጣባቸው። He had a problem of የፋይናንስ ችግር ነው He had የመጣባቸው። a problem of finance. something ካልበሉ ሊሞቱ ነው። If they can't eat, they're going to die. so ምንድነው የምታደርገው ማህፀን ውስጥ ያለው ልጅ እንዳይሞት? What do you do for the child inside your womb? እናትየዋ እጇን አንስታ ነው የምትጎርሰው። She starts eating. እሷ ስትጎርስ ነው ውስጥ ያለው ልጅ የሚበላው። When she eats, the child eats. so የእግዚአብሔር ምህረት ብለን ስናወራ When we say God's mercy, እግዚአብሔር እናንተን ለማግረስ እጁን ሲያነሳ ማለት ነው። it means that God ምን ማለት is ከመጽሐፍ picking up ቅዱስ his ላሳያችሁ። hands. መዝሙር 145 ክፈቱ። Please open Psalm 104. መዝሙር 145 Psalm 145, ቁጥር 16 verse 16. ቁጥር 16 ምን ይላል? አንተ እጅህን ትከፍታለህ፣ አንተ እጅህን ትከፍታለህ፣ ሕይወት ላለው ሁሉ መልካምን ታጠግባለህ። ሕይወት ላለው በሙሉ መልካምን ምን ትላለህ? ታጠግባለህ። አሁን የሚበላ የለም፣ የሚያስፈልግ የእግዚአብሔር እጅ መከፈት ነው። እጅ ላይ ምንም ነገር ከሌለ፣ ነገ የሚባለው ቀን ውስጥ የሚያስገባ ምንም ነገር ከሌለ፣ እናት ለጉርሻ እጇ እንደምታነሳ የእግዚአብሔር እጅ ላንተ ጉዳይ መነሳት አለበት። ምህረት ነው ግን ያንን የሚያደርግላችሁ። But it's mercy that does that. ምህረት ያንን ያደርግላችኋል። It's mercy that does that. so የእግዚአብሔር ምህረት ብለን ስናወራ When we say God's mercy, እያወራን ያለነው ማህፀን ውስጥ ስላለ ልጅ ነው። we're talking about a child in the womb. በራሱ አቅም የለውም፣ ወጥቶ መብላት አይችልም፣ He doesn't have strength for himself. መጠጣት አይችልም። He can't drink for himself. የሆነ ነገር ለማድረግ የእናቱ እርዳታ To ያስፈልገዋል። do something, he needs the help of the mother. የእናቱ እርዳታ ያስፈልገዋል። He needs the help of the mother. እግዚአብሔር ምህረት ብሎ ሲያወራ ስለዚህ ነው የሚያወራ። When God is speaking about ነገ mercy, የሚባለው ቀን ለመምጣት ነገ የሚባለው ቀን እንዳይመጣ አሁን ሞት ነው እየተመኘ ያለው። it's your wishing for your death. ነገ የሚባለው ቀንህ እንዲመጣ እግዚአብሔር እጁን ማንሳት አለበት። But for tomorrow, God must open his hands ትራካቶሎቦሳቴ ነገ የሚባለው ቀንህ እንዲመጣ so that the day after is going to come. ለዛ ነው አስቡት። ስለ የእግዚአብሔር ምህረት ብለን ስናወራ When we say God's mercy, ምን እንደምናስብ ልንገራችሁ። let me tell you what we think of. ማህፀን ውስጥ ያለ ልጅ ኃይል የለውም፣ The child in the womb doesn't have any strength. አቅም የለውም፣ Doesn't have any ጉልበት authority. የለውም፣ It doesn't have any ability. የሚያወራበት ቶንና ድምፅ እንኳን የለውም። He doesn't even have a language or a የሱን voice. ያክል ችግር ውስጥ ያለ ሰው ምድር ላይ የለም። There's no one like this child. ራበኝ አይላችሁም፣ He can't say that he's hungry. ጠማኝ አይላችሁም። He can't say that he's thirsty. ያንን የሚልበት ፖቴንሻል እንኳን የለውም። He doesn't have that potential. ላይፋችሁ ውስጥ እንደዚህ አይነት ችግሮች ውስጥ ትገባላችሁ። Sometimes you go in this kind of በእንደዚህ አይነት problems. ሁኔታዎች ውስጥ አልፋላችሁ። Sometimes you go in this kind of ለመጸለይ problems. ከንፈራችሁ ይያያዛል። You can't even pray. እርዳኝ ለማለት ሁሉም ነገር ጭልምልም ይላል። You can't even say help me. በቀኝ የሚረዳቸው የለም፣ በግራ የሚረዳቸው የለም፣ በፊት የሚረዳቸው የለም፣ በኋላ የሚረዳቸው የለም። There's no one there for you in any direction. የምትደውሉላቸው ሰዎች በሙሉ ስልካቸውን አያነሱ። Everyone who's you're calling can't pick up. ፓወርለስ እና አቅም የለሽ ትሆናላችሁ። You're going to be powerless. የዛን ጊዜ እንደ ዳዊት አንድ ነገር ማሰብ አለባችሁ። You have to think of something like ይሄንን David. ጦርነት መቅጠም የሚችለው የእግዚአብሔር ምሕረት ብቻ ነው። I can only face this battle through mercy. ይሄንን ጦርነት ማሸነፍ የሚችለው የእግዚአብሔር ምሕረት ብቻ I ነው። can only face this battle through mercy. የእግዚአብሔር ምሕረት ብቻ ነው። It's God's mercy. የእግዚአብሔር ምሕረት ብቻ ነው። It's God's mercy. አያያያያያያ Amen. ይሄንን ጦርነት ሊያሸንፍላችሁና ሊያሳልፋችሁ የሚችለው የእግዚአብሔር ምሕረት ብቻ The ነው። only one that can defeat this problem is God's mercy. በላይፋችሁ ላይ እንደዚህ አይነት ቀናቶች ብዙ ቀናቶች አልፈዋል። There are many days that you pass through just like this. እንደዚህ አይነት ቀናቶች ደጋግሞ መጥተዋል። There are days like this again and again. ብዙ መሳሪያ ሞክራችሁ አልሆነላችሁ። You tried so many weapons and you can't. መሞከር ያለባችሁ አሁን የእግዚአብሔር ምሕረት ነው። But now you have to try God's mercy. የእግዚአብሔር God's mercy. ለዛ ነው ዳዊት የምህረት ኃይል ገብቶታል። That's why David understands the power of mercy. በደምብ ስም ምህረት መሳሪያ ነው። Mercy is a weapon. በእግዚአብሔር ዓለም ምህረት መሳሪያ ነው። Mercy is a weapon in the world of God. ለኛ ነው ምህረት ብቻው ነው፣ ለእግዚአብሔር ግን መሳሪያው ነው። It's his weapon. ሄሎ ለእግዚአብሔር ምን ነው? መሳሪያው ነው። For God it's a weapon. እና ዳዊት ብዙ ጊዜ እያወጣ ያንን መሳሪያ ተጠቅሟል። David used this weapon many times. ከዚህ የተነሳ ዳዊት እንደዚህ አለ፣ Because of that David said, ምህረትና ቸርነትህ your mercy and goodness, በሕይወት ዘመኔ በሙሉ they follow me ምን ይሉኛል? for all my life. ምን ማለት እንደሆነ ልንገራችሁ። This is what it means. ምን ማለት እንደሆነ ልንገራችሁ። አማርኛውን ይከተሉኛል የሚለው It's the Amharic that says they follow me. እዚህ ጋር ሁን፣ እዚህ ጋር ሁን። ማጊና ሁለቱን ያቸው Look at them. እሱ አለ፣ እሱ ዳዊት ነው። ይሄ ምህረትና ቸርነት ነው። That's David and this one is God's mercy and ዳዊት goodness. ይከተሉኛል አይደለም ያለው፣ David didn't say they follow me. ምህረትና ቸርነት ያሳድዱኛል ያለው። He says that they chase me. ምን ማለት እንደሆነ ልንገራችሁ። This is what it means. ዳዊት ወደዚህ ሲመጣ እያሳደደ ነው፣ ወደዚህ ይመጣል። When David goes back, ዳዊት አልፈልግም መሞት ነው ፈልገው ሲል እሱም ወደዚህ ይመጣል። even if David wants to die, ኑሮ በቅቶኛል ውሰደኝ ሲል ዳዊት እዚህ ጋር ሲመጣ
ምሕረትና ቸርነት እዚህ ጋር ይመጣል። Even when he decides to በገባበት ያሳድደዋል። die, they chase him whenever they go. በገባበት አልፈልግም፣ በቃ ኑሮ መሮኛል፣ በክቶኛል፣ መሞት ነው ያለብኝ ሲል ምሕረትና ቸርነት አልፈልግም እያለ እኮ ነው ያሳድደዋል። ይመጣል። His mercy and goodness, they chase him whenever he goes. ዳዊት በገባበት ስፍራ በሙሉ ይከተለዋል። Wherever David goes. ከዚህ በኋላ በህይወታችሁ የሚሆነው እንደዛ ነው። This is what's በቃኝ በቃኝ እያላችሁ ያሳድዳችኋል። when you say I'm done, አያያያያያያያ በቃኝ እያላችሁ በቃኝ አልፈልግም when you say I'm ውሰደኝ done, እያላችሁ ያሳድዳችኋል። it's going to chase you. ውሰደኝ እያላችሁ It's going to chase you. በደንብ ስሙኝ። Listen, ዳዊት ቁጭ በሉ ምን እያለ እንደሆነ ልንገራችሁ። this is what David is saying. ናው ምሕረትና ቸርነት አለ Your mercy and faithfulness. ከወዳጅ አልፎ እንደ ጠላት እንዳስባቸው እየሆንኩኝ ነው። They're becoming my enemies now. አልፈልግም እያልኩ ያሳድዱኛል። Even when I say I don't need you, they chase me. አልፈልግም እኮ ብያለሁ። I'm saying I don't need you. እንዳትከተሉ ብያለሁ። I'm saying don't follow ግን me, ያሳድዱኛል። but they chase me. በገባውበት ይገባሉ። They go into ዳዊት የት አለ ይላሉ። They say where is David? ዳዊት የት ሰፈር ነው ያለው ብለው ይወርዳሉ። Where is David? Lord? ጎልያድን እየገጠመ ነው ብለው ይመጣሉ። Where is Goliath? ሳኦል ጋር ነው ብለው ይመጣሉ። ኤብሬር በገባበት ስፍራ በሙሉ ይመጣሉ። Wherever he goes. ከዚህ በኋላ ለእናንተ ላይፍ የሚሆነው እንደዛ ነው። This is what's going to be for you. ፋይናንሻል ችግሮችን ፌስ ስታደርጉ ምሕረትና ቸርነት ይመጣል። When you face financial ለህይወታችሁ አስፈሪ የሆኑ ችግሮችን ፌስ ስታደርጉ ምሕረትና ቸርነት ይመጣል። አለቀልኝ ባላችሁበት ጉዳይ ላይ ምሕረትና ቸርነት ይደርስላችኋል። when you say it's the end of ቴንክ ዩ ቁጭ በሉ። the mercy of God is going to chase you. ይደርስላችኋል። God is going to be there for you. ሶ አንዳንድ ፕሮብሌሞች Some problems, ምሕረትን ይፈልጉት። they need mercy. የእግዚአብሔርን ምሕረትን ይፈልጉት። They need the mercy of God. ፕራካታላ ባንቴሬቦስ ጀለ ብሬዲያ ክራዶሳቴ ራካቶሎቦስ ሳንታራ ባሻካቴ ጀለ ብሬዲያ ፕራካቶሳካቴ። በደምብ ስሙን። Listen, መጽሐፍ ቅዱሳችሁ ውስጥ in your Bible, የበግ ደም ወይም ካህኑ የሚያቀርበው ደም የሚቀመጥበት ሜርሲ ሲት የሚባል ስፍራ አለ። there's a place called mercy seat that the blood of the lamb is put in. አማርኛ ምሕረት ማስቀመጫ ነው የሚለው። ይሄ ደም የሚቀመጥበት ስፍራ አለ አይደል? ካህኑ ሲገባ There's a place, there's a blood. የእንግሊዘኛው ቃል ሜርሲ ሲት ነው የሚለው The English says it's mercy seat. እና ኢየሱስ ደሙን ይዞ ገባ ይላል አይደል? And Jesus held his blood and entered. ሜርሲ ሲት የሚለውን ቃል ስትጽፉት When you write the word mercy seat, 430 ቁጥር ይሰጣችኋል። it gives you the number 431. የእስራኤል ሕዝብ ከፈርዖን ሲወጣ 430 ዓመት ሆኖታል። The people when they're delivered from የሚያስፈልጋቸው ተዋጊ የሆነ ሰው አይደለም። የሚያስፈልጋቸው ምሕረት የሚባል መሳሪያ ነው። it's the weapon they need is ምሕረት የሚባል መሳሪያ መምጣት አለበት። ይሄ ሰውዬ ያለው ለሙሴ እግዚአብሔር አይለቅህም አለው። ምንም አይነት ጦርነት ቢመጣ አይለቅህም። የሚያስፈልጋን ነገር እሱ ምንድነው? ምሕረት። Pharaoh is not going to let you go, so you ለዛ need ነው mercy. ሜርሲ 430 ቁጥር ስለሆነ ደም ነው ያስወጣቸው። So it's the blood that delivered them. የውሃ ወደ ደም መለወጥ አላስወጣቸውም። It's not the blood changing. ምንም to water. ነገር አላስወጣቸውም። Nothing helped እግዚአብሔር ሁሉንም መሳሪያ ተጠቀመና ሊያስወጣቸው አልቻለም። God, when አንድ he ነገር said አደረገ። weapon, አንድ በግ ታረደና ደም ተቀባ። the lamb was ምሕረት saved. መጣ። አሁን ፈርዖን አለቅም ቢል እንኳን ኃይል አልባ ነው አሁን። ቢኮዝ ጣልቃ የገባው ምሕረት ነው። ጣልቃ የገባው It's mercy that intervened. ፕራካቶሎቦስ አንዳይ ጄሌብሬዲያ ክራቶሳ ካቴሬቦስ ራካቶሎቦስ አንዳይ። ቁጭ በሉ። ብዙ ጊዜ ደጋግሜ ይናገራለሁ። I'm saying this many times. ኦልዌይስ ከእንቅልፌ ስነቃ When I wake up every day, ምናገራት አንድ ቃል አለች። there's a word that I speak. ምሕረትህ በላይ ላይ ይሁን ላሉ May your mercy be upon me. ምሕረትህ በላይ ላይ ይሁን። May your mercy be upon ምሕረትህ me. በላይ ላይ ይሁን። May ምሕረትህ በላይ ላይ May ይሁን። your mercy be እና upon me. ለእግዚአብሔር እየነገርኩት ያለሁት ነገር አንድ ነው። I'm telling God one thing. ያ ማህፀን ውስጥ እንዳለው ልጅ ነኝ እኔ እያልኩት Just like that child I am. አንተ ካልረዳኸው፣ አንተ ካላጎረስከው፣ አንተ ካልተንከባከብከው፣ አንተ ካላበላኸው፣ አንተ ካላጠጣኸው፣ መኖሪያ አንተ ካልሆንከው If you don't help him and feed him, ያ ሰው ነኝ። I'm that person. አስባችሁታል? እናት በሆዷ ነው የምትሸሽገው። The woman holds the baby in her. አንተ ካልሻሸከኝ ያገኘኝ ሁሉ ይገለኛል። If you don't protect me, everyone is going to ሶ kill me. ሞርኒንግ ስነቃ እንደዚህ ነው የምለው፣ ምሕረትህ በላይ ላይ ይሁን። So in the morning I say, may your ሶ mercy እኔ be upon ለእግዚአብሔር me. ያ ማህፀን ውስጥ ያለው ልጅ ሆንለታለሁ። So to God, I am the baby in his womb. እግዚአብሔር ደግሞ ያን በማህፀን የተሸከመችውን እናት ይሆንልኛል። And God is going to be the mother. ኤቭሪቲንግ ከዛ በኋላ ለኔ መጨነቅ ይጀምራል። So everyone is going to start working. ፕራኮሳሊ ብራሃካታ እንዳራባሻዴ የእግዚአብሔር ምሕረት በላያችሁ ላይ ጣልቃ እንዲገባ ጸልያል። May the mercy of God በጉዳዮቻችሁ ላይ ጣልቃ እንዲገባ ጸልያል። May the mercy of በጉዳዮቻችሁ ላይ ጣልቃ እንዲገባ ጸልያል። May he intervene in your situation. በደምብ ስሙ። Listen, የእግዚአብሔር እጅ ላይ God's hand ካሉ መሳሪያዎች በሙሉ
The weapons in God's hand. የእግዚአብሔርን ምሕረት የሚያክል መሳሪያ የለም። There's no such weapon like his mercy. የእግዚአብሔርን ምሕረት የሚያክል መሳሪያ የለም። There's no such weapon like the mercy. ዳዊት ካሉት 37 መሳሪያዎች From 37 weapons of David, ኤልሃናንን የሚያክል የለም። there's no one such like Elhanan. ኤልሃናን ነው እየመጣ ፌስ የሚያደርግለት። It's Elhanan that faces everything. ኤልሃናን እየመጣ ነው የሚገልለት። It's Elhanan that defeats everyone. አስቡት፣ በደንብ ስሙ። በህይወታችሁ ላይ In your life, in your life, የምትበሉት በሙሉ አጣችሁ። even when you don't have something to eat, አንድ ሰው ምግብ ይዞላችሁ ይመጣ ምን እንደምትሉት? if someone brings food for you, what do you say? አንተ ነህ የደረስክልኝ፣ አንተ ለኔ እግዚአብሔር መልአክ ነህ የምትሉት። You say that you're the angel of God for me. ዳዊት አለቀልኝ ሲል የሚደርስለት ኤልሃናን ነው። So when David says I'm finished, it's Elhanan that comes. በቃልኝ ሲል የሚመጣለት ኤልሃናን ነው። It's Elhanan that comes in the ኤልሃናንና ዳዊት የመጡበትን ስፍራ ላሳያችሁ። ሁለተኛ ሳሙኤል ምዕራፍ 23 ቁጥር ስንት? 24 እሺ 2 Samuel chapter 23 ከ30ዎች መካከል የሚከተል የኢዮአብ ወንድም አሳኤል፣ አንደኛ የቤቴልሔም ሰው የዱዲ ልጅ ኤልያናን። የት ሰው? የቤቴልሔም ሰው የዱዲ ልጅ ማን? ኤልሃናን። ምን ማለት እንደሆነ ልንገራችሁ። ዳዊትና ለሄሚ የተገናኙት David and Laman met. ቤቴልሔም ውስጥ አይደለም። It's not in Bethlehem. ከቤቴልሔም ሩቅ የሆነ ስፍራ ጦር ሜዳ ነው። It's somewhere a place of war. ኤልሃናን የሚባለው ሰው The man Elhanan, ዳዊት አያውቀው። David doesn't know him. ነገር ግን ዳዊት የተወለደው ቤቴልሔም ነው። But David was ከቤቴልሔም ጀምሮ ዳዊትን የሚከተል ነው። He was following David from Bethlehem. ከቤቴልሔም ጀምሮ ነው የሚከተለው። ዳዊት ከቤቴልሔም መጥቶ እዚህ ጋር ሲመጣ ኤልሃናን እዚህ አለ። Elhanan was there. ዳዊት ከቤቴልሔም መጥቶ ጎልያድን እዚህ ጋር ሲገጥም ኤልሃናን እዚህ አለ። When David was facing የጎልያድን ወንድም እዚህ ጋር ሲገጥም ልክ እንደዛው አለ። He was there with him. ከዛ ዳዊት እንደዚህ አለ፣ ምሕረትና ቸርነት እያሳደዱኝ ነው አለ። And David said that your mercy, ከቤቴልሔም ጀምሮ እያሳደዱኝ ነው። they're chasing me from Bethlehem. የእግዚአብሔር ምሕረትና ቸርነት God's mercy and በገባችሁበት ስፍራ ሁሉ ያሳዷችኋል። may they chase you wherever you go. ፕራኮሳሊክ ረሃዳላባንቴ ጄሌብሬዲያ ክራቶሳካቴ የእግዚአብሔር ምሕረትና ቸርነት God's mercy and goodness. የእግዚአብሔር ምሕረትና ቸርነት God's mercy. በምትገቡበት ስፍራ በሙሉ ምክንያት እየፈለጉ ያሳድዷቸዋል። ምክንያት እየፈለጉ ያሳድዷቸዋል። They will chase you for any የተወለዳችሁበትን reason. ስፍራ አስቡት። Think of the place you were born in. ከዛ እስከዚህ ድረስ የተከተላችሁ ወላጃችሁ አይደለም። It's not your parents that followed you. ከዛ እስከዚህ ድረስ የተከተላችሁ እግዚአብሔር ምሕረት ነው። It's God's mercy that followed you up until here. ልክ እኛ አይደለ? ከዛ እስከዚህ ድረስ ለዛም ዳዊት እንደዚህ አለ፣ ስወለድ አለ እናትና አባቴ ረሱኝ፣ አንተ ግን ተሸከምከኝ። When I was born, my parents forgot about me. ከተወለድኩ ቀን ጀምሮ አባቴ ረሳኝ አለ። My father forgot about አንተ me. ግን ምን አልከኝ? ተሸከምከኝ። But you're the one who carried me. አንተ ምን አልከኝ? ተሸከምከኝ። You're the one who carried me. ፕራካቶሎ በሆሳን በዚህ ሁሉ በመጣችሁበት ዓመታት ውስጥ In all these years that you came, አብሯችሁ የነበረ አንድ ነገር ልንገራችሁ። let me tell you what was with you. የእግዚአብሔር ምሕረት፣ It's God's mercy. የእግዚአብሔር ምሕረት፣ It's God's mercy. የእግዚአብሔር ምሕረት፣ የእግዚአብሔር ምሕረት። በደምብ ስሙ። ማለዳ የእግዚአብሔር ምሕረት ውጤት ነው። እያንዳንዱ ቀን ላይፋቸው ላይ የሚመጡ ቀናቶች፣ የሚመጡ ኦፖርቹኒቲዎች በሙሉ የእግዚአብሔር ምሕረት ውጤት ናቸው። Every day is the reason of His mercy. ምሕረቱ ከዚህ በኋላ በኃይል ያሳዳቸዋል። His mercy is going to chase you. ፕራካቶሎ በሆሳን